ሰላም ተማሪዎች እንዴት ናችሁ? በዛሬው ቆይታችን የምንመለከተው በ2018 የሬሚዲያል የጂኦግራፊ ትምህርት አውትላይን ይሆናል። እነዚህን ቻፕተሮች እያንዳንዶቹን ዩኒት እና እስከነ ሰብ ቶፒኮቹ የምናይ ይሆናል ማለት ነው። በመጀመሪያ ላይ የምናየው ቻፕተር 1 ላይ ማለት ነው ሳይንስ ኦፍ ጂኦግራፊ እና ጂኦግራፊካል ኢንኩዌሪ ስኪልስ ኤንድ ቴክኒክስ የሚለውን የምናይ ይሆናል ማለት ነው። እነዚህ ሁለት ሰብ ቶፒኮች አሉ። ከመጀመሪያው ከሳይንስ ኦፍ ጂኦግራፊ ስንነሳ ዋትስ ኢዝ ጂኦግራፊ ወይም ደግሞ ሚኒንግ ኦፍ ጂኦግራፊ አለ፣ ስኮፕ ኦፍ ጂኦግራፊ ኦልሶ ዘ ብራንችስ ኦፍ ጂኦግራፊ ይኖራሉ ማለት ነው። ጂኦግራፊ ዴፊኔሽኑ ምንድነው፣ የስኮላሮች የሰጡት ዴፊኔሽን ምንድነው የሚለውን ጂኦግራፊን የምናይ ይሆናል። በመቀጠል ደግሞ ስኮፕ ኦፍ ጂኦግራፊ ዋት አር ዘ ጂኦግራፊ ባውንደሪ ወይም ደግሞ ጂኦግራፊ ከቨር የሚያደርጋቸው ባውንደሪዎችን እናያለን ማለት ነው። ስለዚህ ስኮፕ ላይ የምንመለከተው ነገር ምንድነው፣ ጂኦግራፊ ከቨር የሚያደርገው ባውንደሪ ይሆናል ማለት ነው። በመቀጠል ደግሞ the branches of geography እናያለን። እሱ ላይ ደግሞ ሁለት ሰፋ ያሉ ክላሶች አሉት፣ እሱንም እናያለን። ፕላስ ጂኦግራፊ ከሌሎች ዲሲፕሊኖች ጋር ያለውን ሪሌሽንሺፕ የምናይ ይሆናል ማለት ነው። በመቀጠል የምናየው ጂኦግራፊካል ኢንኩዌሪ ስኪልስ ኤንድ ቴክኒክስ የሚለውን ይሆናል ማለት ነው። እዛ ላይ ደግሞ ማፕ አለ ፕላስ ጂአይኤስ አለ ማለት ነው። ሶ when it comes to map, what is map ሚኒንጉን also the uses of map and the components of map ዴፊኒሽኑን እናያለን። ማፕ ማለት ምን ማለት ነው፣ ወይም ደግሞ አሁን ካርታ እያልን የምንጠቀመው ነገር አገልግሎቱስ ምንድን ነው፣ ምን ለማድረግ የምንጠቀምበት ይሆናል እና ኮምፖነንቶቹንም ከዛ ጋር አያይዘን እንመለከታለን ማለት ነው። ማፕ ውስጥ ምን ምን አይነት ኮምፖነንቶች አሉ፣ እያንዳንዶቹን ኮምፖነንቶች ለምን እንጠቀምበታለን የሚለውን ደግሞ የምንመለከተው ይሆናል። እዛው ጋር ደግሞ ስኬል እና ሜዠርመንቶቹንም እናያለን። ማፕ ላይ ያለው ፕላስ ግራውንድ ላይ ያለው እንደምናውቀው የተለያየ ነው። ስለዚህ ሪፕሬዘንት እንዴት ነው የሚደረገው ስኬል ማፕ ላይ እና ግራውንድ ዲስታንሱን ማፕ ዲስታንሱን ያለውን ደግሞ ማቴማቲካል የሆነውን ፓርት እዚህ ላይ እናያለን። በመቀጠል ደግሞ ታይፕስ ኦፍ ማፕ የሚለውን እናያለን which means traditional to modern። በፊት ኤንሸንት ታይም ላይ ሰዎች ሲጠቀሟቸው የነበሩት ማፖች ምን አይነት እንደሆኑ እናያለን። ፕላስ ኮምፔር እናደርጋቸዋለን ሞደርን ከሚባለው ማፕ ጋር። ትራዲሽናል ያለው ማፕ ምንድን ነበረ፣ ፕላስ ሞደርን ላይ ያለው what are their differences የሚለውን ደግሞ ታይፕስ ኦፍ ማፕ ላይ የምንመለከት ይሆናል። the next one is relief features on topographic map። ቶፖግራፊክ ማፕ ጋር ስናይ ብዙ ጊዜ ማፕ ነው ለምሳሌ ለተለያዩ ጂኦግራፊካል ኤሪያዎች እንጠቀምበታለን። ፎረስት ሊሆን ይችላል፣ ማውንቴን፣ ፕሌን፣ የተለያዩ ቶፖግራፊካል የሆኑ ነገሮችን እንጠቀምበታለን። ስለዚህ ከፍታና ዝቅታ በኖረው ቁጥር ደግሞ ኮንቱር የሚባል ነገር ደግሞ ይኖራል ማለት ነው። ስለዚህ ይሄ ኮንቱር አገልግሎቱ ምንድን ነው፣ ወይም ደግሞ ቶፖግራፊክ ማፕ ላይ እንዴት አድርገን ነው ዩቲላይዝ የምናደርገው የሚለውን ነገር ደግሞ የምንመለከትበት ፓርት እዚህ ላይ ሪሊፍ ፊቸር የተለያዩ የመሬት አይነቶችን የምናይ ይሆናል ማለት ነው። በመቀጠል ደግሞ ጂአይኤስ ወይም ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም የሚለውን የምንመለከት ይሆናል ማለት ነው። ከዴፊኒሽኑ በመነሳት ጂኦግራፊካል ኢንፎርሜሽን ሲስተም ወይም ደግሞ ጂአይኤስ የሚለውን እናያለን። as well as raster or vector የሚሉትንም እናያለን። ሪፕሬዘንት የሚያደርጋቸውን ከቨር የሚያደርጋቸውን ፓርቶች በሙሉ የምናይ ይሆናል ማለት ነው። ስለዚህ የቻፕተር 1 በዚህ መልኩ እንጨርሳለን ማለት ነው። 10% አካባቢ ከቨር ያደርጋል ብለን እናስባለን ከቶታሉ ማለት ነው። ሶ when it comes to chapter 2 ሰፋ የሚል ቫስት የሆነ ነው ያለው። ስለዚህ ይሄኛው ደግሞ እስከ 50% ድረስ ጥያቄዎች ሊወጡበት ይችላሉ ብለን እናስባለን። ስለዚህ እዛ ላይ ያሉትን ደግሞ ሰብቶፒኮች እናያለን ማለት ነው። እዚህ ላይ ደግሞ ምንድን ነው ያለው፣ ሜጀር ጂኦሎጂካል ፕሮሰስ እናያለን which means ጂኦሎጂካል ፕሮሰስ ላይ ሌሎች ደግሞ የምናያቸው አሉ። ጂኦሎጂካል ታይም ስኬል፣ ኮንቲኔንታል ድሪፍት ቲዮሪ እና ኢንተርናል ኤንድ ኤክስተርናል ጂኦሎጂካል ፎርስ የሚለውን እናያለን። when it comes to time scale ካላንደሮች አሉ። አሁን ለምሳሌ እኛ የምንጠቀምበት ኢትዮጵያን ግሪጎሪያን ካላንደር፣ የተለያዩ ካላንደሮች አሉ። ስለዚህ ከጂኦግራፈርስ ወይም ደግሞ ከጂኦግራፊካል ታይም ስኬልስ ስንነሳ የመሬትን እድሜ ሊሆን ይችላል፣ የተለያዩ በጂኦግራፊካል የሆኑ ታይም ስኬሎችን እናያለን ማለት ነው። ስለዚህ እዚህ ላይ ኢራዎችንም አካተን የምንመለከት ይሆናል። በመቀጠል ኮንቲኔንታል ድሪፍት ቲዮሪ እናያለን። አሁን ያለንበት ኮንቲኔንት ማለት ነው ከምን ተነስቶ ምን ላይ ነው የደረሰው የሚለውን የምንመለከት ይሆናል። እዛ ላይ ደግሞ ያሉ ነገሮች ምንድን ናቸው፣ ምድራችን አሁን ያላችበትን አህጉር ከምን ደረጃ ተነስታ መጀመሪያ ከነበረችበት አህጉር አሁን ወዳለበት አህጉር እንዴት አድርጎ መጣ የሚለውን ነገር በዝርዝር የምናይበት ኮንቲኔንታል ድሪፍት ቲዮሪ ይሆናል ማለት ነው። the next one will be the internal and ኤክስተርናል ጂኦሎጂካል ፎርስ፣ የመሬት ውጫዊና ውስጣዊ የሆኑ ኃይሎች አሉ። እነዚህ ኃይሎች ደግሞ ምንን የመፍጠር አቅም አላቸው? የተለያዩ ጂኦግራፊካል
ላንድ ፎርሞችን የመፍጠር አቅም አላቸው። ስለዚህ ኢንተርናሎቹ ምንድናቸው፣ ኤክስተርናሎቹ ምንድናቸው የሚለውን ደግሞ አብረን በዛው አያይዘን የምናይ ይሆናል ማለት ነው። ጂኦሎጂካል ፎርስ የሚለው ማለት ነው። Also the next one will be geology and land forms of Ethiopia and Africa። ስለዚህ እዚህ ላይ ደግሞ የምናየው ምንድነው ጂኦሎጂካል ላንድ ፎርምስ ኢትዮጵያ ኤንድ አፍሪካ በሚለው ስር ያሉ ቶፒኮች ደግሞ ምንድናቸው? ሎኬሽን፣ ሳይዝ ኤንድ ሼፕስ ኦፍ ኢትዮጵያ። ኦልሶ ወርልድ አፍሪካ ኤንድ ኢትዮጵያ ላንድ ፎርምስ ዊዝ ሪስፔክት ቱ ዴር ካለንደር ዊች ሚንስ የኢትዮጵያን ሎኬሽኗን፣ ሳይዟን፣ ሼፕዋን አብሶሉትም ሪላቲቭ የሆነውንም የምንመለከት ይሆናል። የአፍሪካንም አያይዘንም ደግሞ የዓለምንም ከዓለም አንጻር ማለት ነው ላንድ ፎርሞቹን እናያለን ማለት ነው። ምክንያቱም እዚህ ጋር ጂኦሎጂካል ፎርስን ካየን ያ ጂኦሎጂካል ፎርስ ኢትዮጵያ ላይ ያለውን ኢፌክት የምናየው ይሆናል ማለት ነው አያይዘን። the next one will be weather and climate ነው። ዌዘር እና ክላይሜትን በምናይ ሰዓት እያንዳንዱን ዲፋይን የምናደርግ ይሆናል። what is weather፣ what is climate፣ what are their differences፣ what are their relationships የሚለው የምናየው ይሆናል ማለት ነው። ስለዚህ ከሚኒንጉ እንነሳለን። ኤሌመንት እና ኮንትሮሎቹን፣ ሜዠርመንቶቹን፣ ክላሲፊኬሽኖቹን እነዚህ ነገሮች የምናይ ይሆናል ማለት ነው። ክላይሜት ከተነሳ ደግሞ አያይዘን ክላይሜት ቼንጅም አብረን የምናነሳ ይሆናል። ሶ ግሎባል ክላይሜት ቼንጅ ኮዝስ ኤንድ ኮንሲኩዌንስስ አዳፕቴሽን ኤንድ ሚቲጌሽን ስትራቴጂ የሚለውን እናያለን። እዚህ ላይ ደግሞ የሚኖሩ ነገሮች ምንድናቸው ማለት ነው? ክላይሜት ቼንጅ which means ግሎባል ክላይሜት ቼንጅ ምንድን ነው ዴፊኒሽኑን፣ ወይም ደግሞ how the global climate will be changed factors that affect the climates our climate የሚለውንም እናያለን። ኮዞቹን ማለት ነው። እነዛ ኮዞች ደግሞ ምን አይነት ሪዛልት ይኖራቸዋል የሚለውን ኮንሲኩዌንሱን ወይም ደግሞ ሪዛልቱን የምናይ ይሆናል ማለት ነው። ስለዚህ ሪዛልቱን ካየን ደግሞ ምን አድርገን ደግሞ ፕሮቴክት ልናደርግ እንችላለን፣ ክላይሜት ቼንጁን ምን አድርገን ሰስቴን የማድረግ ወይም ደግሞ በዛው ባለበት እንዳይጨምር የማድረግ ወይም ደግሞ ያሉትን ስትራቴጂዎቹን የምናይ ይሆናል ማለት ነው። አዳፕቴሽን ኤንድ ሚቲጌሽን ስትራቴጂ የሚለውን ደግሞ እዛ ውስጥ የሚካተት ይሆናል ማለት ነው። the next one will be natural resource። ይሄም በቻፕተር 2 ያለ አራተኛ ቶፒካችን ይሆናል ማለት ነው። ናቹራል ሪሶርስ ላይ በምንመጣበት ሰዓት what is natural resource የሚለውን ሚኒንጉን፣ ታይፑን፣ ታይፕስ ኦፍ ናቹራል ሪሶርስ በሁለት ሜጀር ፓርቶች ይከፈላል። እነሱን የምናይ ይሆናል። ሜጀር ናቹራል ሪሶርስስ ኢን ዘ ወርልድ ዓለማችን ላይ ያሉ ናቹራል ሪሶርሶች ምን ምንድን ናቸው፣ የት አካባቢስ ሪች ነው ናቹራል ሪሶርስ የሚለውንም አያይዘን የምንመለከት ይሆናል። ናቹራል ሪሶርስን በምንመለከትበት ሰዓት ኦልሶ አያይዘን የምናያለን ኮንፍሊክትን እናያለን ማለት ነው። ሀገራት የተፈጥሮ ሀብትን ለማግኘት ወይም ደግሞ የተፈጥሮ ሀብታቸውን ከብሔራዊ ጥቅማቸው ጋር ስለሚያያይዙ ያንን ነገር ዲስፒዩት ይፈጥራል ማለት ነው። ስለዚህ ዲስፒዩቶች በምን ምክንያት ይፈጠሩ ይችላሉ የሚለውን ደግሞ ኮንፍሊክት ኦቨር ሪሶርስ የሚለውን እናያለን ማለት ነው። ሶ ኮንፍሊክት ካለ ደግሞ ኮንፍሊክት ሪዞሉሽን ሜተድም ደግሞ መኖሩ አይቀርም። ስለዚህ what are the conflict resolution method የሚለውን ደግሞ እነዚህን ዲስፒዩቶች ሶልቭ የምናደርግባቸው ሜካኒዝሞች የምናይ ይሆናል ማለት ነው። ቻፕተር 3 ላይ በምንመጣበት ሰዓት ፖፑሌሽን ኤንድ ዴሞግራፊክስ የምናይ ይሆናል። እዛ ላይ ደግሞ 3 ሰብ ቶፒኮች አሉ። ስለዚህ የመጀመሪያው ፖፑሌሽን ኤንድ ዴሞግራፊ፣ ቲዮሪ ኦፍ ፖፑሌሽን ግሮዝ ኤንድ ፖፑሌሽን ፖሊሲ የሚለውን እናይ ይሆናል ማለት ነው። ፖፑሌሽን ኤንድ ዴሞግራፊክስ ላይ ሂውማን ፖፑሌሽን ኮንሰፕቶቹን የምናይ ይሆናል ማለት ነው። የህዝብ ቁጥር ከጂኦግራፊ አንጻር ምን ማለት ነው የሚለውን የምንመለከት ይሆናል ማለት ነው። also the trends of population growth in Ethiopia, Africa and the world የሚለውን እናያለን። እንግዲህ የህዝብ ቁጥር ከአኗኗራችን እና ከዘይቤ ጋር የተያያዘ እንደመሆኑ የየሀገራቱ ወይም ደግሞ በየሀገሩ ይለያያል ማለት ነው። ስለዚህ በኢትዮጵያ በአፍሪካና በዓለም ያለውን የህዝብ ቁጥር ምጣኔ እድገት ሊሆን ይችላል ወይም ደግሞ ራፒድ የሆነ ግሮዝ ወይም ደግሞ ስሎ የሆነ ግሮዝ የሆነውን ትሬንድ ላይ የምንመለከት ይሆናል ማለት ነው። the next one will be measurements of population growth። የህዝብ ቁጥርን ምንድን ነገር ሊጨምረው ይችላል ወይም ደግሞ ሊቀንሰው ይችላል የሚለውን ወይም ደግሞ factors that affect population growth የሚለውን የምንመለከት ይሆናል። fertility, mortality and migration። also migration ላይ ደግሞ የኢሚግሬሽን ታይፖቹን የምናይ ይሆናል ማለት ነው። ሁለት አይነት ታይፖች አሉ። እነሱንም በዝርዝር የምንመለከት ይሆናል under measurements of or factors that affect population growth የሚለው ላይ ማለት ነው። the next one will be the settlement pattern in Ethiopia የሚለውን እናይ ይሆናል።
ሴትልመንት ፓተርንን በምንመለከትበት ሰዓት ሴትልመንት ፓተርን ኢዝ ዲፍረንት which means ሃይላንድ እና ሎውላንድ ላይ ያለው የህዝብ አሰፋፈር የተለያየ ነው። ኦልሶ ሩላር እና አርባን ላይ ያለውም የህዝብ አሰፋፈር የተለያየ ነው ማለት ነው። ስለዚህ ሴትልመንት ፓተርንን ምንድነው አፌክት የሚያደርገው ነገር እና ከአንድ አካባቢ ወደ አንድ አካባቢ ያለውንስ ነገር ልዩነቱ ምንድነው የሚለውን ሴትልመንት ፓተርን ላይ የምንመለከት ይሆናል። ቲዮሪስ ኦፍ ፖፑሌሽን ግሮዝ የሚለውንም ደግሞ ዲፍረንት ስኮላሮች ምንድን አሉት ፖፑሌሽን ግሮዝን በተመለከተ ምንድን ሀሳብ ሰጥተዋል የሚለውንም ደግሞ የምንመለከት ይሆናል። እዚህኛው ላይ ፖፑሌሽን ፖሊሲ will be the next ፖፑሌሽን ፖሊሲ ደግሞ ቀጣዩ የምንመለከተው ሰብቶፒክ ይሆናል። ፖፑሌሽን ፖሊሲ ላይ ደግሞ ሁለት አይነት አሉ፣ ፕሮናታሊስት እና አንቲናታሊስት በሚል ይከፈላሉ። ስለዚህ what are pronatalists and what are antinatalist የሚለውን ደግሞ በዲቴል በፖፑሌሽን ፖሊሲ የምንመለከት ይሆናል። ስለዚህ እነዚህ ነገሮች በሙሉ በቻፕተር 3 ላይ እንመለከታቸዋለን። ኦልሶ 20% ከቨሬጅ ይኖረዋል ኤግዛምን በተመለከተ ማለት ነው። the next will be chapter 4 also chapter 4 ደግሞ 10% ከቨሬጅ ይኖረዋል ብለን እናስባለን። ስለዚህ እዚህ ጋር ደግሞ ኢኮኖሚካል አክቲቪቲስ ኢኮኖሚክ ኤንድ ካልቸራል አክቲቪቲስ ኢን ኢትዮጵያ የሚለውን እናያለን ማለት ነው። ኢኮኖሚክ አክቲቪቲስ ሜጀርሊ የሚከፈሉበትን በስንት ፕራይመሪ ሰከንደሪ እያል ያንዳንዱን የምንመለከት ይሆናል። ኦልሶ ኮንትሪቢሽን ኦፍ አግሪካልቸር ከኢኮኖሚ ጋር ያለውን ሪሌሽንሺፕ ምን ያህል ቱ ዋት ኤክስተንት አግሪካልቸር ኢንፍሉዌንስስ አወር ኢኮኖሚ የሚለውንም የምንመለከት ይሆናል ማለት ነው። ሶ ጂኦግራፊ ሎኬሽን ኤንድ ዴቨሎፕመንት የሚለውንም የምናይ ይሆናል። ኢሹስ ኢን ሰስቴኔብል ዴቨሎፕመንት፣ ስለዚህ ሰስቴኔብል ዴቨሎፕመንት የሚለውንም የምናይ ይሆናል። አንደር ሰስቴኔብል ዴቨሎፕመንት ላይ ዋት ኢዝ ሰስቴኔብል ዴቨሎፕመንት ፋክተርስ ዳት ሂንደር ወይም ደግሞ ሰስቴኔብል የሆነውን ዴቨሎፕመንት ሊይዙ የሚችሉ ነገሮች የሚያስቸግሩ ነገሮች የምንመለከት ይሆናል ማለት ነው። ዲስ ዊል ቢ አንደር ዘ ኢሹስ ኦፍ ሰስቴኔብል ዴቨሎፕመንት። እነዚህ ነገሮች ደግሞ ቻፕተር 4 ላይ የምንመለከት ይሆናል ማለት ነው። ኮንቴምፖራሪ ኢሹስ አንድ ጂኦግራፊካል ኮንሰርን የሚለውን የምንመለከት ይሆናል ቻፕተር 5 ላይ ማለት ነው። ኮንቴምፖራሪ ኢሹስ ወይም ጂኦግራፊካል ኮንሰርንስ የሚለውን ደግሞ ስንመለከት ሜጀርሊ ትኩረት የሚሹ ጉዳዮች ወይም ደግሞ ትኩረት የሚሹ ነገሮችን እያንዳንዱን ነገር እናያለን ማለት ነው። የሀገራት ላይ ስፔሻሊ ለምሳሌ ኢንቫይሮንመንታል ፕሮብሌም ኤንድ ዲግራዴሽን፣ ኢንቫይሮንመንታል ዲግራዴሽኖች አሉ፣ የደን መጨፍጨፍ ሊሆን ይችላል። እነዚህን ነገሮች ሶልቭ የምናደርግበት አካባቢ ለውጥ የምንመለከት ይሆናል። አንፕላንድ አርባናይዜሽን ኦልሶ የምንመለከት ይሆናል ማለት ነው። አንፕላንድ አርባናይዜሽን ደግሞ ያልታሰበ ወይም ደግሞ መስፋፋት፣ የከተሞች በፍጥነት መስፋፋት ከእቅድ ውጪ በሚሆንበት ሰዓት ምን አይነት ተጽዕኖ ኢኮኖሚው ላይ ሊኖረው ይችላል፣ አካባቢ ላይ ሊሆን ይችላል፣ የሚኖራቸውን ነገሮች የምናይ ይሆናል ማለት ነው። ኦልሶ ማይግሬሽንም አንዱ ትኩረት የሚሻ ጉዳይ ነው ማለት ነው። ስለዚህ ማይግሬሽንም ምን አይነት አስተዋጽኦ ይኖረዋል፣ ምን አይነት ተጽዕኖስ ይኖረዋል የሚለውን ደግሞ እናያለን። ኮስታል ፖፑሌሽን የወንዝ አካባቢ ወይም ደግሞ የውሃማ አካባቢዎች ላይ የሚኖሩ ህዝብ አሰፋፈር ብዙ ጊዜ ዴንስ የሆነ ፖፑሌትድ ኤሪያ ነው የሚሆነው። ስለዚህ እነዚህ ዴንስ በሚሆኑበት ሰዓት ምን አይነት ነገሮች ሊፈጠሩ ይችላሉ የሚለውን የምንመለከት ይሆናል ማለት ነው። ሪከረንት ድራውት ኤንድ ፌሚን የሚለውንም ድርቅና ረሃብ ዴፊኒሽኑን ሊሆን ይችላል። ኦልሶ ምን አይነት ፋክተሮች ይኖሩታል እነዚህን ነገሮች ለመፈጠር፣ እንዴት አድርገንስ እነዚህን ነገሮች ፕሮቴክት ማድረግ እንችላለን የሚለውን የምንመለከት ይሆናል ማለት ነው። ስለዚህ this will be our lessons that will cover in 2018 the geography። ስለዚህ በ2018 የሬሚዲያል ኮርሶች ከቨር የሚያደርጓቸው ነገሮች እነዚህን ይሆናል ማለት ነው። ስለዚህ እነዚህን ነገሮች አንድ በአንድ ደግሞ በሚቀጥለው ክላሳችን ላይ የምንመለከት ይሆናል። ስለዚህ ለዛሬ የነበረን ክላስ ይህንን ይመስላል። በቀጣይ ደግሞ ከቻፕተር 1 በመጀመር እያንዳንዱን ዲቴይል የምንመለከት ይሆናል ማለት ነው። ስለዚህ እነዚህን ነገሮች አንድ በአንድ እንመለከታለን። አሁን የተነጋገርንባቸውን ነገሮች ደግሞ በፒዲኤፍ ለማግኘት ተጨማሪ ሌሎችም ከዚህ ውጭ ያሉትን ነገሮች ለማግኘት በፒዲኤፍ ከፈለጉ የሬሚዲያል ትሪክስን የቴሌግራም ቻናል ጆይን ማድረጋችሁን አትርሱ። አመሰግናለሁ።